ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ጤና ይስጥልኝ ውድ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ በያላችሁበት ሰላምና ፍቅር ለእናንተ ይሁን። ከመጋቢት 28 እስከ ሚያዝያ 4 ቀን 2018 ዓመተ ምህረት ያለውን ሳምንታዊ የከዋክብት ትንበያ ይዘንላችሁ ቀርበናል። የዘንድሮ የጸደይ ወቅት በሰማይ ላይ ትልቅ የኃይል ሽግግር እያደረገ ነው። በዚህ ሳምንት መላው ዓለም እና የሰው ልጅ የኑሮ ዘይቤ ትልቅ መንቃት ውስጥ ይገባል። ለምን ካሉ ለሁለት ወራት ያህል በጭጋጋማውና በሕልመኛው የፓይሰስ ምህዋር ውስጥ ሲዋዥቅ የነበረው የኃይል የፍላጎትና የውሳኔ ሰጪው ፕላኔት ማርስ ሐሙስ ሚያዝያ 1 ቀን ጥምጥም ብሎ ወደ ኤሪስ ይገባል። ይህ ለውጥ ተራ ለውጥ አይደለም። ማርስ በየሁለት ዓመቱ አንዴ ብቻ የሚያደርገው ይህ ጉዞ ላለፉት 7 ሳምንታት ተኝተው የነበሩ ሕልሞቻችንን፣ የቆሙ ሥራዎቻችንንና የዛሉ ጉልበቶቻችንን በአንድ ሌሊት ቀስቅሶ ወደ ተግባር የሚቀይር የጠፈር መብረቅ ነው። እደርሳለሁ ከማለት ወደ አሁኑኑ አደርገዋለሁ የሚሸጋገርበት ሳምንት ነው። ነገር ግን ኮከቦቹ አንድ ትልቅ ማስጠንቀቂያ አላቸው። ኃይል ያለ ብልሃት ጥፋትን ይወልዳል። አርብ ሚያዝያ 2 ቀን በካፕሪኮርን ምልክት ላይ የሚወጣው የሩብ ጨረቃ ቆም ብላችሁ ካርታችሁን መርምሩ የሚል መለኮታዊ ትእዛዝ ይዞልን ይመጣል። በአንድ በኩል ማርስ ሩጡ ሲለን፣ በሌላ በኩል ጨረቃ በካፕሪኮርን በኩል መንገዱ ትክክል መሆኑን አረጋግጡ ትለናለች። በዚህ ሳምንት አንዳንዶቻችሁ ከዓመታት ቆይታ በኋላ የታገዳችሁበት በር ይከፈታል። ሌሎቻችሁ ደግሞ ከትዕይንት በስተጀርባ የሰራችሁት ሥራ ለአደባባይ ብቁ ሆኖ ይወጣል። በፍቅር ሕይወታችሁ ላይ ያልታሰበ ግለት፣ በገንዘብ አያያዛችሁ ላይ ደግሞ አዲስ ስትራቴጂ የምትቀይሱበት ሳምንት ይሆናል። ከኤሪስ እስከ ፓይሰስ ባሉት 12ቱም የዞዲያክ ምልክቶች ላይ ይህ የፕላኔቶች ፍጥጫና ውህደት ምን አይነት ተጽዕኖ ይኖረዋል? በሥራችሁ፣ በጤናችሁ እና በግንኙነታችሁ ላይ ምን አይነት ጥንቃቄ ማድረግ አለባችሁ? እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የኮከብ ምልክታችሁን ሰፋ ባለ ትንታኔ እናቀርባለን። አሁን በቀጥታ ወደ 12ቱ ኮከቦች ዝርዝር ትንበያ እንለፍ። ውድ የቻናላችን ቤተሰቦች፣ የ12ቱ ኮከቦች የሚያዝያ ወርሃዊ ትንታኔ ከሚያዝያ 1 ጀምሮ ይዘን የምንቀርብ መሆኑን እያሳወቅን ሐሳብ አስተያየታችሁን መስጠትና ለወዳጆ ሸር ማድረጋችሁን እንዳትረሱ በአክብሮት እንጠይቃለን። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አንድ የኤሪስ ሳምንታዊ ትንታኔ ከመጋቢት 28 እስከ ሚያዝያ 04። ለኤሪሶች ትልቅ የምሥራች አለን። የናንተ የከዋክብት ጠባቂ የሆነው ማርስ ከረጅም ዕረፍት በኋላ ወደ መንደሩ ተመልሷል። ላለፉት 7 ሳምንታት በፓይሰስ ምልክት ውስጥ ሲዘዋወር ነገሮች ጭጋጋማ እና የቆሙ መስለውባችሁ ሊሆን ይችላል። ነገር ግን ሐሙስ ሚያዝያ 1 ቀን ማርስ ወደ እናንተ ምልክት በታላቅ ግርማ ይገባል። ይህ ክስተት በየሁለት ዓመቱ አንዴ የሚመጣ የኃይል ማዕበል ነው። እስካሁን በምናባችሁ ውስጥ ታብሰለስሉት የነበረው ሐሳብ አሁን ወደ ተግባር የሚለወጥበት ጊዜ ደርሷል። እስከ ግንቦት 10 ቀን ድረስ ባለው ጊዜ ውስጥ የማከናወንና የመገንባት አቅማችሁ በከፍተኛ ሁኔታ ይጨምራል። ጥንቃቄ ሊደረግባቸው የሚገቡ ነጥቦች: ማርስ በእናንተ ምልክት ላይ ሲሆን ሁሉም ነገር አሁኑኑ ይሁን የማለት ፍላጎታችሁ ይጨምራል። ፉክክር፣ መቅበጥበጥ እና 1-2 ሳይሉ ወደ መጨረሻው መዝለል ሊያጠቃችሁ ይችላል። ዓለም የእናንተን ፍጥነት ላታገኘው ስለምትችል ትልልቅ ሐሳቦቻችሁን በደረጃ አቅርቡ። እንዲሁም ይህን የኃይል መብዛት በስፖርት ወይም በአካላዊ እንቅስቃሴ ያውጡት፣ ያለበለዚያ በነርቫችሁ ላይ ጫና ሊፈጠር ይችላል። ሙያ እና ስም አርብ ሚያዝያ 2
አርብ ቀን ጨረቃ በካፕሪኮርንና በ10ኛው ቤቶ ላይ ስለምትሆን በሙያችሁ ላይ ቆም ብላችሁ እንድታስቡ ትገፋፋችኋለች። ወጭ መሆናችሁ ባይካድም አሁን ግን ወዴት ነው የምሮጠው ብሎ መጠየቅ ያስፈልጋል። ወደ እናንተ የሚመጡ አዳዲስ የሥራ ዕድሎችን በጥንቃቄ መርምሩ። አንዳንድ ጊዜ ትልቅ ስም ያለው የሥራ መደብ ሰላማችሁን የሚነጥቅ ብዙ ኃላፊነት ይዞ ሊመጣ ይችላል። ሰላማችሁን የሚሰርቅ ከሆነ ስኬት አይደለም። በራስ የመተማመን መንፈሳችሁን ለማሳደግ የሚረዳችሁ ከሆነ ግን በአሰልጣኝ ወይም በምክር አገልግሎት ላይ ኢንቨስት ለማድረግ አታመንቱ። ሁለት የታውረስ ሳምንታዊ ትንታኔ ከመጋቢት 28 እስከ ሚያዝያ 4። ለታውረሶች ደግሞ መልእክቱ የተለየ ነው። አንዳንድ ጊዜ በጣም ውጤታማው ነገር መሰወር መሆኑን ታውቃላችሁ። ሐሙስ ሚያዝያ 1 ቀን ማርስ ወደ 12ኛው ቤቶ፣ ይኸውም የእረፍትና ከመጋረጃ በስተጀርባ የሚሰሩ ሥራዎች ቤት ውስጥ ይገባል። ይህ ማለት እስከ ግንቦት 10 ድረስ ብርሃን ከሚበዛበት መድረክ ላይ ወጥታችሁ በግል ሕይወታችሁ እና በውስጥ ሥራችሁ ላይ እንድታተኩሩ ፍቃድ ተሰጥቶችኋል። ብዙ ኃላፊነቶችን በላያችሁ ላይ አትቆሉ። በዚህ የብቸኝነት ጊዜ የምታመርቱት ሥራ በዓመቱ ውስጥ ከምትሰሩት ሁሉ የላቀ ሊሆን ይችላል። ስነልቦናዊ ዝግጅት። በዚህ ጊዜ የጥፋተኝነት ስሜት ወይም ጭንቀት ሊሰማችሁ ይችላል። ለነዚህ ስሜቶች እጅ አትስጡ። ከእውነታው ዓለም ለመሸሽም አትሞክሩ። ይልቁንም ስልካችሁን አጥፍታችሁ ለብቻችሁ የምታሳልፉት ጊዜ ለውስጣዊ ሚዛናችሁ እጅግ አስፈላጊ ነው። ዕቅድና ስትራቴጂ። አርብ ሚያዝያ 2። አርብ ቀን ጨረቃ በ9ኛው ቤቶ ላይ ስለምትሆን ቆም በሉና ካርታችሁን እዩ ትላችኋለች። እናንተ ታውረሶች በባህሪያችሁ ጥንቁቅ ናችሁ። አሁን ደግሞ ያላችሁበት ጉዞ ትክክለኛውን አቅጣጫ መያዙን የምታረጋግጡበት ጊዜ ነው። ለቀጣይ ሥራዎቻችሁ ምክንያታዊ የሆነ የጊዜ ሰሌዳ አውጡ። ዝም ብሎ መንቀሳቀስ ብቻውን ስኬት አይደለም፣ እንቅስቃሴያችሁ ውጤት የሚያመጣ መሆኑን እርግጠኛ ሁኑ። ታውረስ በተፈጥሮ ስልታዊ ነው። አርብ ቀን ይህን ስልታዊ ብቃታችሁን ተጠቀሙበት። ሶስት የጀሚናይ ሳምንታዊ ትንታኔ ከመጋቢት 28 እስከ ሚያዝያ 4። ለጀሚናይ ምልክቶች የእናንተ ትልቁ የኃይል ምንጭ ሰዎችን የማቀናጀት ብቃታችሁ ነው። ሐሙስ ሚያዝያ 1 ቀን ማርስ ወደ ኤሪስ እና ወደ 11ኛው ቤቶ፣ ይኸውም የቡድን ሥራ እና የጋራ ራዕይ ቤቶ ፈንጥቆ ይገባል። እስከ ግንቦት 10 ቀን ድረስ የሚቆየው ይህ ጉዞ ለማንኛውም የቡድን ሥራ ትልቅ መነቃቃትን ያመጣል። ነገር ግን ጀሚናዮች አብረዋችሁ የሚሰሩ ሰዎችን በጥንቃቄ መምረጥ ይኖርባችኋል። እናንተ ሰዎችን የማገናኘት ተሰጥኦ ቢኖራችሁም በዚህ ሳምንት ግን ማን ሥራ እየሠራ ነው? ማን ደግሞ በሰው ድካም ላይ ተንጠልጥሏል? የሚለውን ለመለየት 5 ደቂቃ ብቻ ይበቃችኋል። እስካሁን ሰው ላለማስቀየም ብላችሁ የሰነፎችን ሥራ ተሸክማችሁ ከሆነ ሚያዝያ 1 ቀን የሚጀምረው የማርስ ዑደት ይበቃል እንድትሉ የፍቃድ ወረቀት ይሰጣችኋል። የሚጠበቅባችሁን ነገር በግልጽ ተናገሩ። ዕድል ስጧቸው። ካልተለወጡ ግን ወሳኝ እርምጃ ለመውሰድ አታመንቱ። ጊዜያችሁ እና ጉልበታችሁ ዋጋ አለው። በማይረቡ ሰዎች ላይ አታባክኑት። አንድ ነገር ልብ በሉ። ማርስ ቴክኖሎጂን በበላይነት በሚመራው 11ኛው ቤቶ ላይ ስለሆነ አዲስ የዲጂታል ክህሎት ወይም የቴክኖሎጂ ዕውቀት ለመቅሰም ይህ ወርቃማ ጊዜ ነው። ወደ ሳምንቱ መጨረሻ አርብ ሚያዝያ 2 ቀን ጨረቃ በ8ኛው ቤቶ ላይ ትሆናለች። ይህ ጊዜ በጥልቀት የምትተነፍሱበትና ከቅርብ ሰዎች ጋር ያላችሁን ሚዛን የምታስተካክሉበት ነው። በግንኙነታችሁ ውስጥ ነገሮችን አታካብዱ። ይልቁንም በጀሚናይ ተፈጥሯችሁ ቀለል ባለ ጨዋታ እና በቀልድ ግንኙነታችሁን አድሱት። ስለ ገንዘብ እና ስለ ቤት ኃላፊነት ለመነጋገርም አርገም
4. የካንሰር ሳምንታዊ ትንታኔ ከመጋቢት 28 እስከ ሚያዝያ 4። አሁን ደግሞ ወደ ካንሰር ምልክቶች እንለፍ። ካንሰሮች እስከምን ድረስ ከፍ ማለት ትፈልጋላችሁ? ሐሙስ ሚያዝያ 1 ቀን ማርስ ወደ 10ኛው ቤቶ፣ ወደ ሙያ ዝናና የአደባባይ ስኬት ቤቶ በእሳት ተሞልቶ ይገባል። ላለፉት 2 ዓመታት እንዲህ ያለ የሙያ ግስጋሴ ኃይል አግኝታችሁ አታውቁም። ትልቅ ሐሳብ ኖሯችሁ ትክክለኛውን ጊዜ ስትጠብቁ ከነበረ ያ ጊዜ አሁን ነው። ማርስ በዚህ ቤት ውስጥ ሲሆን የሚሸልመው አደርገዋለሁ ብሎ ወስኖ የሚነሳን ሰው እንጂ ቢሆንስ እያለ የሚጨነቅን አይደለም። ጥንቃቄ ሊደረግባቸው የሚገቡ ነጥቦች። በዚህ የሙያ ግስጋሴ ወቅት ጥራትን አትዘንጉ። ማርስ እንድትፈጥኑ ይገፋፋችኋል፣ ነገር ግን ጥራት የሌለው ፍጥነት መጨረሻው ኪሳራ ነው። እንዲሁም የእኔ ብቻ ይሁን ሞይ ዋኝ ወርዲያ ሃይግዋይ የሚል ስሜት ሊመጣባችሁ ይችላል። እሴቶቻችሁን አትልቀቁ። ስለ ግንኙነት ስናወራ ደግሞ አርብ ሚያዝያ 2 ቀን የሚወጣው የሩብ ጨረቃ በእርስዎ 7ኛው ቤት የአጋርነት ቤት ላይ ያርፋል። በቅርብ ግንኙነታችሁ ውስጥ የሆነ ያልተመጣጠነ ነገር ከተሰማችሁ አርብ ለመነጋገር ምርጥ ቀን ነው። ራሳችሁን እንዲህ ብላችሁ ጠይቁ፣ እየሰጠው ያለሁት ከፍቅር ተነሳሽነት ነው ወይስ ተቀባይነትን ለማግኘት ካለ ፍርሃት? ጤናማ ግንኙነት እሰጥ አገኝ የሚመጣጠንበት እንጂ አንዱ ብቻ የሚደክምበት አይደለም። አርብ ቀን ስትወያዩ ቅሬታን ሳይሆን መፍትሄንና አዳዲስ ሐሳቦችን ይዛችሁ ቅረቡ። የምታገኙት ምላሽ ከጠበቃችሁት በላይ አስደሳች ይሆናል። አምስት የሊዮ ሳምንታዊ ትንታኔ ከመጋቢት 28 እስከ ሚያዝያ 4። ሊዮዎች ዓለም አሁን ከበፊቱ በበለጠ ሰፍታላችኋለች። እናንተ ደግሞ ይህችን ዓለም ለመቃኘት የተፈጠራችሁ ናችሁ። ሐሙስ ሚያዝያ 1 ቀን ማርስ ወደ አሪስና ወደ 9ኛው ቤቶ፣ ይኸውም የጀብዱ የጉዞና የከፍተኛ ዕውቀት ቤቶ ዘልቆ ይገባል። እስከ ግንቦት 10 ቀን ድረስ የሚቆየው ይህ ኃይል ላለፉት 2 ዓመታት አግኝታችሁት የማታውቁት የንቃት ማዕበል ነው። አመለካከታችሁን የሚያሰፋ አዳዲስ ነገሮችን እንድትሞክሩ የሚገፋፋችሁ ጊዜ ነው። ትምህርት በዚህ ቤት ውስጥ ትልቅ ቦታ አለው። ነገር ግን ማርክ ትዌን እንዳለው መደበኛው ትምህርት በእውነተኛ ዕውቀታችሁ ላይ እንቅፋት እንዲሆንባችሁ አትፍሩ። በኢንተርኔት በሴሚናሮች ወይም በንባብ ራሳችሁን አበልጽጉ። ጉዞ እና አዳዲስ ግንኙነቶች። የጉዞ ሐሳብ ካላችሁ አሁን ማቀድ ጀምሩ። የግድ ባህር ማዶ መሻገር የለባችሁም። በአገር ውስጥ የሚደረግ አጭር ጉዞ ወይም በገዛ ከተማችሁ ውስጥ አዲስ ቦታ መጎብኘት ለፈጠራችሁ ትልቅ መነቃቃትን ይሰጣል። በመንገዳችሁ ላይ ለምታገመቸው አዳዲስ ሰዎች ክፍት ሁኑ። በድንገት የምታደርጉት ጭውውት የሕይወታችሁን አቅጣጫ ሊቀይረው ይችላል። የሥራ እና የሥርዓት ለውጥ አርብ ሚያዝያ 2። አርብ ቀን ጨረቃ በ6ኛ ቤቶ ላይ ስለምትሆን በሥራችሁ ላይ ያረጁ እና የማይጠቅሙ አሰራሮችን እንድትፈትሹ ትገፋፋችኋለች። ሁልጊዜም የምናደርገው እንዲህ ነው በሚል ሰበብ ውጤታማ ባልሆነ መንገድ አትጓዙ። አብረዋችሁ የሚሰሩ ሰዎችንም እዩ። ሥራቸውን በትክክል የሚሰሩ ሰዎችን አበረታቱ። ሥራ የሚሰርቁትን ግን ለይቶ ማወቅ እና መስመር ማስያዝ ያለባችሁ ጊዜ አሁን ነው። የሚጠበቀውን ነገር በግልጽ ተናገሩ። ስድስት የቪርጎ ሳምንታዊ ትንታኔ ከመጋቢት 28 እስከ ሚያዝያ 4። ቪርጎዎች ተዘጋጁ። ሕይወታችሁ ከሚያዝያ 1 ቀን ጀምሮ እጅግ ሳቢና ጥልቅ እየሆነ ይሄዳል። ኃያሉ ማርስ ወደ 8ኛው ቤቶ፣ ይኸውም የጋራ ገንዘብ፣ ጥልቅ ግንኙነት እና ምስጢራዊ ስሜቶች ቤቶ ይገባል። እስከ ግንቦት 10 ድረስ ለብ ያለ ነገር አይኖርም። በግንኙነትም ሆነ በሥራ አቋማችሁን በግልጽ የምታሳዩበት ጊዜ ነው።
የምትፈልጉትን የኮንትራት አይነት ለማግኘት መታገል ሊኖርባችሁ ይችላል። ገንዘብ እና ኢንቨስትመንት። ይህ ጊዜ የገንዘብ አያያዛችሁን የምትፈትሹበት ነው። ተገቢ ያልሆኑ ወጪዎችን ቀንሱ። በቤታችሁ ውስጥ ያላችሁን ውድ ግን የማይጠቅሙ ዕቃዎችን በመሸጥ ወደ ጥሬ ገንዘብ መለወጥ ትችላላችሁ። ያገኛችሁትን ገንዘብ ደግሞ የረጅም ጊዜ ትርፍ በሚያስገኝ ነገር ላይ ለማዋል አስቡ። ገንዘባችሁ እንዲሰራላችሁ አድርጉ። ፍቅር እና መዝናኛ። አርብ ሚያዝያ 2 አርብ ቀን ጨረቃ በአምስተኛው ቤቶ የፈጠራ እና የጨዋታ ቤት ላይ ትሆናለች። ይህ ቀን ለየት ያለ ነገር እንድታደርጉ ይጋብዛችኋል። ምግብ ማብሰል የሚወዱ ከሆኑ ወዳጆቻችሁን ቤት ጋብዛችሁ ደስ የሚል ምሽት አሳልፉ። ለፍቅር ግንኙነትም አርብ ቀን ልዩ ነው። ትዳር ወይም የፍቅር አጋር ካላችሁ ለሁለታችሁ ብቻ የሚሆን ጊዜ መድቡ። ነጠላ ከሆናችሁ ደግሞ ካለምንም ጭንቀት ከጓደኞቻችሁ ጋር ወጣ ብላችሁ ተዝናኑ። አዲስ ሰዎችን ለማግኘት ይህ ቀን ትልቅ ዕድል አለው። ሰባት የሊብራ ሳምንታዊ ትንታኔ ከመጋቢት 28 እስከ ሚያዝያ 4። ሊብራዎች በግንኙነታችሁ ላይ ትልቅ የኤሌክትሪክ ንዝረት የሚመስል መነቃቃት ሊፈጠር ነው። ይህ ለውጥ የሚጀምረው ሐሙስ ሚያዝያ 1 ቀን ነው። ኃያሉ ማርስ በ2 ዓመት ውስጥ ለመጀመሪያ ጊዜ ወደ 7ኛው ቤቶ ይኸውም የፍቅርና የአጋርነት ቤቶ ዘልቆ ይገባል። እስከ ግንቦት 10 ቀን ድረስ ባለው ጊዜ ውስጥ የፍቅር ሕይወታችሁ እጅግ የጋለ እና ስሜታዊ ይሆናል። ልክ ታይታኒክ መርከብ ላይ ኬት ዊንስሌት በመርከቡ ጫፍ ላይ ቆማ ነፋሱ ፀጉሯን እንደሚበትነው ሁሉ እናንተም በስሜት ለመንሳፈፍ ትገፋፋላችሁ። ነገር ግን ሊብራዎች ስሜታችሁ ብቻውን መሪ እንዲሆን አትፍቀዱ። ራስን የመግዛት ጥበብ ይኑራችሁ። ውሳኔያችሁ በውስጣዊ ኮምፓሳችሁ እንጂ በጊዜያዊ ስሜት ብቻ እንዳይመራ ተጠንቀቁ። ለነጠላ ሊብራዎች። ነጠላ የሆናችሁ ሊብራዎች በዚህ ሳምንት ብዙ አማራጮች ሊመጡላችሁ ይችላሉ። ነገር ግን ሰው ላለማስቀየም ብላችሁ ለሁሉም እሺ አትበሉ። በዚህ ሳምንት መርሆቹ ጥራት ከብዛት ይበልጣል የሚል ይሁን። ማርስ በባህሪያችሁ ላይ ትንሽ ድፍረትን ቢጨምርላችሁም የእናንተ ትልቁ ማራኪነት ግን ያላችሁ ምስጢራዊነት እና ረጋ ያለ ለዛ መሆኑን አት በትዳር ውስጥ ያላችሁ ደግሞ ቅናት ወይም አለመግባባት ሲፈጠር በዲፕሎማሲያዊ መንገድ ለመፍታት ሞክሩ። የቤትና የውስጥ ሰላም። አርብ ሚያዝያ 2 አርብ ቀን የሚወጣው የሩብ ጨረቃ በ4ኛው ቤቶ የቤትና የቤተሰብ ቤት ላይ ያርፋል። የእናንተ ገዥ ፕላኔት ቪነስ ጊያነስ በመሆኗ አካባቢያችሁ ሲያምር ነው ውስጣችሁ ሰላም የሚሆነው። አርብ ቀን ቤታችሁን በማስተካከል አላስፈላጊ ዕቃዎችን በማስወገድ እና ክፍሎችን በማስዋብ ጊዜያችሁን አሳልፉ። አካባቢያችሁን መቀየር ስሜታችሁንም ይቀይረዋል። ስምንት የስኮርፒዮ ሳምንታዊ ትንታኔ ከመጋቢት 28 እስከ ሚያዝያ 4። ለስኮርፒዮዎች የእናንተ የጋራ ገዢ የሆነው ማርስ ወደ 6ኛው ቤቶ የሥራ የጤና እና የዕለት ተዕለት ተግባር ቤት ሐሙስ ሚያዝያ 1 ቀን ይገባል። ከሚያዝያ 1 እስከ ግንቦት 10 ባለው ጊዜ ውስጥ ሥራችሁ እጅግ ይበዛል፣ ፍጥነቱም ይጨምራል። ነገር ግን መፍትሄው በጣም ጠንክሮ መስራት ሳይሆን በብልሃት መስራት ነው። የጊዜ አጠቃቀማችሁን መርምሩ። የምታባክኑትን ጊዜ ለመቀነስ ቴክኖሎጂን ወይም አርቲፊሻል ኢንተለጀንስን በመጠቀም ሥራችሁን አቅሉ። ጤና እና ጥንካሬ። ይህ የማርስ ጉዞ በጤናችሁ ላይም ተጽዕኖ አለው። ሥራው በዛብኝ ብላችሁ ራሳችሁን አታድክሙ። የተመጣጠነ ምግብ መመገብ፣ ውሃ መጠጣት እና አካላዊ እንቅስቃሴ ማድረግ ለእናንተ ምርጫ ሳይሆን ግዴታ ነው።
ውጥረት ሲበዛባችሁ ተነሱና እንቅስቃሴ አድርጉ። ማርስ በጡንቻዎቻችሁ ውስጥ ያለውን ኃይል እንድትጠቀሙበት ይገፋፋችኋል። የመግባባትና ትብብር አርብ ሚያዝያ 2 አርብ ቀን የሚወጣው የሩብ ጨረቃ በሦስተኛው ቤቶ ላይ ይሆናል። መልእክቱም ግልጽ ነው። ሁሉንም ነገር ብቻችሁን ልስራ አትበሉ። ሥራን ለሌሎች ማካፈል ስኬታማ ያደርጋችኋል። ረዳት መቅጠር ወይም ከጓደኛ ጋር ሥራ መለዋወጥ ትልቅ እፎይታ ይሰጣችኋል። በተጨማሪም በቅርብ ግንኙነታችሁ ውስጥ ሳይነገሩ የቀሩ ቅሬታዎች ካሉ አርብ ቀን ቁጭ ብላችሁ ለመወያየት ምርጥ ጊዜ ነው። ንግግራችሁ ለጠብ ሳይሆን ለጋራ መፍትሄ መሆኑን አረጋግጡ። ዘጠኝ የሳጅታሪየስ ሳምንታዊ ትንታኔ ከመጋቢት 28 እስከ ሚያዝያ 4 ለሳጅታሪየሶች ጸደይ በይፋ መጥቷል። ሐሙስ ሚያዝያ 1 ቀን ኃያሉ ማርስ ወደ አምስተኛው ቤቶ ይኸውም የፍቅር የፈጠራ እና ራስን የመግለጽ ቤቶ ፈንጥቆ ይገባል። ማርስ በዚህ ቤት ውስጥ እስከ ግንቦት 10 ቀን ድረስ ይቆያል። ይህ ማለት ተፈጥሯዊ ጉጉታችሁ እና ማራኪነታችሁ በከፍተኛ ሁኔታ ይጨምራል። ነጠላ ከሆናችሁ ሰዎችን የመሳብና አዲስ ግንኙነት የመጀመር ፍላጎታችሁ እጅግ ስለሚጨምር በሁኔታው ተዝናኑበት። በትዳር ወይም በፍቅር ግንኙነት ውስጥ ያላችሁ ደግሞ አዳዲስ የጋራ ልምዶችን በመሞከር ግንኙነታችሁን አድሱት። አብራችሁ ጉዞ ማቀድ ወይም በጋራ ስፖርት መስራት ግንኙነታችሁን ያጠናክራል። ፈጠራ እና ታዋቂነት አምስተኛው ቤት የፈጠራ እና የታዋቂነት ቤትም ነው። በስራችሁ ላይ ወደ አደባባይ ለመውጣት እያሰባችሁ ከሆነ አሁን ትክክለኛው ጊዜ ነው። በሶሻል ሚዲያም ይሁን በቢሮአችሁ የምትችሉትን ነገር ለዓለም አሳዩ። ዝም ብሎ የተቀመጠ ወርቅ እንደማይታወቅ ሁሉ እናንተም ራሳችሁን ካላሳያችሁ ማንም አያውቃችሁም። የገንዘብ እና የሥራ ሚዛን አርብ ሚያዝያ 2 አርብ ቀን ጨረቃ በሁለተኛው ቤቶ የገንዘብ ቤት ላይ ስለምትሆን የኪስዎን ሁኔታ ይፈትሹ ትላለች። እስካሁን በኋላ እደርስበታለሁ ብላችሁ ያጠፋችሁት ገንዘብ ካለ አሁን በጀት ለማውጣት ተገቢው ጊዜ ነው። ሆኖም ግን በጣም ቆጣቢ መሆን ብቻ ሳይሆን በሥራና በእረፍት መካከል ሚዛን መፍጠርንም አትዘንጉ። አርብ ምሽት ከሥራ ውጪ ለሆነ መዝናኛ ጊዜ 10 የካፕሪኮርን ሳምንታዊ ትንታኔ ከመጋቢት 28 እስከ ሚያዝያ 4 ካፕሪኮርኖች በዚህ ሳምንት በቤታችሁ ውስጥ ሰላምና ጸጥታን ጠብቃችሁ ከነበረ ሐሳባችሁን ልትቀይሩ ትችላላችሁ። ሐሙስ ሚያዝያ 1 ቀን ማርስ ወደ አራተኛው ቤቶ የቤትና የቤተሰብ ቤት ይገባል። ይህ ኃይል ቤት ውስጥ ዝም ብላችሁ እንድትቀመጡ አይፈቅድላችሁም። በድንገት የቤቱን ቀለም የመቀየር ዕቃዎችን የማስተካከል ወይም ትልቅ ግብዣ የማዘጋጀት ፍላጎት ሊመጣባችሁ ይችላል። አንድ ትልቅ ማስጠንቀቂያ፣ ማርስ ፕሮጀክቶችን ለማስጀመር ጎበዝ ቢሆንም መጨረስ ላይ ግን ደካማ ነው። ስለዚህ ግድግዳ ከማፍረሳችሁ ወይም ትልቅ እድሳት ከመጀመራችሁ በፊት በደንብ አስቡበት። እንዲሁም በቤት ውስጥ ካሉ ሰዎች ጋር አለመግባባት ሊፈጠር ስለሚችል ንግግራችሁ ለጠብ ሳይሆን ለመፍትሄ ይሁን። ለራስ ጊዜ መስጠት አርብ ሚያዝያ 2 አርብ ቀን ጨረቃ በእናንተ ምልክት ላይ ትሆናለች። ይህ ለእናንተ ትልቅ የራስን ሁኔታ መፈተሻ ጊዜ ነው። ካፕሪኮርኖች እንዴት ናችሁ? ራሳችሁን ከሌሎች ጋር በማነጻጸር እየተጨነቃችሁ ነው? ራስን ከሌላው ጋር ማነጻጸር የደስታ ሌባ ነው። አርብ ቀንን ለራሳችሁ ብቻ መድቡ። የግዴታ ሥራ፣ የውጤት ሩጫ ወይም የሰዎች ግምት ቦታ የሌለው ቀን ይሁን። ማሳጅ ቤት ሂዱ፣ ረጅም መንገድ በዝምታ ተጓዙ፣ ወይም የምትወዱትን ሰፈር በእግራችሁ ዙሩ። ብቸኛው ሕግ ለራሳችሁ እረፍት መስጠት ብቻ ነው።
11 የአኳሪየስ ሳምንታዊ ትንታኔ ከመጋቢት 28 እስከ ሚያዝያ 4። አኳሪየሶች ማህበራዊ ሕይወታችሁ እጅግ ሊደመቅ ነው። ሐሙስ ሚያዝያ 1 ቀን ማርስ ወደ ሦስተኛው ቤቶ ይኸውም የመግባባትና የቅርብ እንቅስቃሴ ቤቶ ፈንጥቆ ይገባል። እስከ ግንቦት 10 ቀን ድረስ የቀን መቁጠሪያችሁ ልክ እንደ በዓል ገበያ በተለያዩ ፕሮግራሞች ሊጨናነቅ ይችላል። ሰዎች የእናንተን ጊዜና ትኩረት ይፈልጋሉ፣ ግብዣዎችም ይበዛሉ። ይህ ደስ የሚል ቢሆንም ከመጠን በላይ ደክሞባችሁ አንዳንድ ዕድሎችን እንዳታመልጡ አስቀድማችሁ የእረፍት ጊዜ መድቡ። አንድ ትልቅ ምክር፣ ማርስ በዚህ ቤት ውስጥ ሲሆን አይነኬ ያደርጋችኋል። ማንኛው ሰው ለተለያዩ ሥራዎች፣ ኮሚቴዎች ወይም የቡድን ሥራዎች ሊመለምላችሁ ይፈልጋል። ነገር ግን እሺ ከማለታችሁ በፊት ሥራው ምን እንደሆነ እና በእውነት የምትወዱት መሆኑን በደንብ መርምሩ። ፍቅር እና ግንኙነት። በፍቅር ሕይወታችሁ ላይ ማራኪነታችሁ እጅግ ይጨምራል። ነጠላ ከሆናችሁ አዳዲስ ሰዎችን ለመተዋወቅ ምርጥ ጊዜ ነው። በትዳር ወይም በፍቅር ግንኙነት ውስጥ ያላችሁ ደግሞ ከለመዳችሁት የቤት ውስጥ ውሎ ወጣ ብላችሁ አዳዲስ ቦታዎችን ብትጎበኙ ግንኙነታችሁን ያድሰዋል። መልቀቅ እና ማጠቃለል። አርብ ሚያዝያ 2። አርብ ቀን ጨረቃ በ12ኛው ቤቶ ላይ ትሆናለች። ይህ ቀን ያልተቋጩ ጉዳዮችን ለመዝጋት እና የማይጠቅሙ ልማዶችን ለማስወገድ ምርጥ ነው። በውስጣችሁ ቂም የያዛችሁበትን ነገር ወይም የማይጠቅም ግንኙነትን በቃኝ ለማለት አርብ ቀንን ተጠቀሙበት። እንዲሁም የሚቀጥለውን ሳምንት ፕሮግራማችሁን አሁኑኑ በማየት አላስፈላጊ ስብሰባዎችን ሰርዙና ለራሳችሁ አይፍ 12 የፓይሰስ ሳምንታዊ ትንታኔ ከመጋቢት 28 እስከ ሚያዝያ 4። ፓይሰሶች ያላችሁን ረቂቅ ሐሳብ አሁን ወደ መሬት የምታወርዱበት ጊዜ ነው። ሐሙስ ሚያዝያ 1 ቀን ማርስ ወደ ሁለተኛው ቤቶ ይኸውም የገንዘብ የደህንነት እና የእሴቶች ቤቶ ይገባል። እስከ መጋቢት መጨረሻ ድረስ ማርስ በእናንተ ምልክት ላይ ስለነበር ብዙ ታላላቅ ሐሳቦች እና ስሜቶች ነበሯችሁ። አሁን ግን ማንዳቱ ተቀይሯል። ማለም ይበቃል፣ ወደ ተግባር ግቡ ይላችኋል። ይህ ጊዜ ሐሳባችሁን ወደ ገንዘብ የምትቀይሩበት ነው። የገንዘብ አያያዝ ጥበብ። የያዛችሁት ሐሳብ ገበያ ላይ ይሸጣል ወይ? ትርፋማ ነው የሚለውን በቁጥር አስሉ። ለሰዎች ሐሳባችሁን ስታቀርቡ በባዶ ምኞት ሳይሆን በመረጃ በቁጥር እና እነሱ ምን እንደሚጠቀሙ በማስረዳት ይሁን። እናንተ ከምታስቡት በላይ በቁጥር የማሳመን ብቃት አላችሁ፣ ተጠቀሙበት። ጥንቃቄ። ማርስ በገንዘብ ቤቶ ውስጥ ሲሆን የሚያምሩ ነገሮችም ሁሉ የግዴታ ያስፈልጉኛል ብለው እንዲያስቡ ሊያደርጋችሁ ይችላል። ለድንገተኛ ወጪዎች ኢምፓልስ ስፔንዲንግ ተጠንቀቁ። የባንክ ሂሳባችሁን ሳታዩ ለስጦታም ሆነ ለቅንጦት ዕቃ ገንዘብ አታውጡ፣ ያለበለዚያ ወደ ዕዳ ሊመራችሁ ይችላል። ጓደኝነትን መፈተሽ። አርብ ሚያዝያ 2። አርብ ቀን ጨረቃ በ11ኛው ቤቶ ላይ ትሆናለች። ጓደኞቻችሁ በእውነት ከጎናችሁ ናቸው። እናንተ ለሰዎች ስትሉ ትደክማላችሁ፣ አንዳንዶች ግን ይህን እንደ አጋጣሚ ሊጠቀሙበት ይችላሉ። አርብ ቀን ቆም ብላችሁ እዩ። በጋራ ሥራዎች ላይ ማን ነው ኃላፊነት የሚወስደው የሚለውን አስተውሉ። ሁሉም ነገር ለብቻችሁ አትስሩ። ሌሎችም የድርሻቸውን እንዲወጡ ዕድል ስጡ። ለእናንተ ልክ እንደ እናንተ የሚጨነቁ ሰዎች ሊኖሩ ይገባል። የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች ከመጋቢት 28 እስከ ሚያዝያ 4 ቀን 2018 ዓመተ ምህረት ያለውን የ12ቱ ኮከቦች ሳምንታዊ ትንበያ በዝርዝር አብረን ተመልክተናል።
እንደተነጋገርነው ይህ ሳምንት በሰማይ ላይ ትልቅ ርዕደ መሬት የሚታይበት ሳምንት ነው። ለ2 ዓመታት ሲጠበቅ የነበረው የማርስ ወደ አሪስ መግባት ለሁላችንም የፈጠነ ጉልበትን፣ የመወሰን አቅምንና ወደፊት የመገስገስ ድፍረትን ሰጥቶናል። ይሁን እንጂ የዚህ ሳምንት ታላቅ ጥበብ ያለው በፍጥነት ውስጥ ብልሃትን መደበቅ ላይ ነው። ለሳምንቱ የምንሰጣችሁ ዋና ዋና ምክሮች፣ 1. ተግባራዊነትን ይምረጡ። ማርስ በፓይሰስ ውስጥ በነበረበት ወቅት ብዙ አልመናል፣ ብዙ ተመኝተናል። አሁን ግን ምኞትን ወደ ተግባር፣ ህልምን ወደ ውጤት የምንቀይርበት ጊዜ ላይ ደርሰናል። ሐሙስ ሚያዝያ 1 ቀን የሚጀምረው ይህ አዲስ ኃይል እስከ ግንቦት 10 ቀን ድረስ አብሮን ይቆያል። ስለዚህ አሁኑኑ የመጀመሪያውን እርምጃ ይውሰዱ። 2. ካርታችሁን አጣሉ። አርብ የሚወጣው የካፕሪኮርን ጨረቃ እንደሚያሳስበን በሩጫው መሃል አቅጣጫ እንዳይጠፋባችሁ ቆም ብላችሁ ዕቅዳችሁን ከልሱ። ጥራት የሌለው ፍጥነት መጨረሻው ኪሳራ መሆኑን አትዘንጉ። 3. ግንኙነትን በብልሃት ያዙ። በዚህ ሳምንት የስሜት መጋለብና መነጫነጭ ሊበዛ ይችላል። በንግግርም ሆነ በውሳኔ ረገድ ሰላማችሁን የሚጠብቅ ዲፕሎማሲያዊ አካሄድን ተከተሉ። ውድ ተከታታዮቻችን፣ ከዋክብት መረጃን ይሰጡናል፣ መንገዱን ያሳዩናል። ውሳኔው ግን የእናንተ ነው። ሕይወታችሁን በንቃት በብልሃትና በድፍረት ለመምራት የከዋክብቱ ኃይል ይርዳችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሳምንታዊ የከዋክብት እንቅስቃሴን መሠረት ያደረጉ ጥልቅ ትንተናዎችን በየሳምንቱ ወደ እናንተ ማድረሳችንን እንቀጥላለን። ይህ ትንበያ ለእናንተም ሆነ ለወዳጆቻችሁ ይጠቅማል ብላችሁ ካመናችሁ ቪዲዮውን ላይክ በማድረግ ለሌሎች ሼር በማድረግ እና አሁኑኑ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የእናንተ ድጋፍ የተሻሉ ትንታኔ እንድናቀርብ ብርታት ይሆነናል። ሳምንቱ የፍቅር፣ የስኬት እና የብሩህ ለውጥ ጊዜ ይሁንላችሁ። በሚቀጥለው ሳምንት በሌላ አዲስ የሚያዝያ 2018 ወርሃዊ ትንበያ እስክንገናኝ ድረስ ሰላም ቆዩልኝ። ቻው።